ለመሆኑ በዓለም ላይ እጅግ ሰላማዊ ተብላም በምትታወቅና በምትጠራ ሀገር ውስጥ የአንድ ሀገር መሪ ያለምንም የጥበቃ ሰራተኛ እንደማንኛውም ተራ ሰው ከባለቤቱ ጋር ሲኒማ አይቶ ሲመለከት በጎዳና ላይ በጥይት ተመቶ ሊገደል ይችላል ወይስ ስዊድናዊው ክፋተኛ ጋር አይመጣም ብለው በገነቡት የዋህነት ውስጥ ነው ትልቁ ጥፋት የተደበቀው? ዛሬ የምናወራው ስለ ኦሎፍ ፓልሜ ነው። እሱ የስዊድን ጠቅላይ ሚኒስትር ብቻ አልነበረም። እሱ የአሜሪካን የቬትናም ጦርነት የተቃወመ፣ አፓርታይድን የተዋጋ እናም በዓለም አቀፍ ፖለቲካ ውስጥ ትልቅ ድምጽ የነበረው ሰው ነው። ነገር ግን በየካቲት 28 1986 ዓመተ ምህረት የሌሊት ብርድ ስዊድን ለዘላለም ተለወጠች። በደንብ ስሙኝ። ይህ ታሪክ ስለ አንድ ነፍሰ ገዳይ ብቻ አይደለም። ይህ ታሪክ ስለ ፖሊስ መደላል፣ ስለ ፖለቲካ ሴራ እና ላለፉት 30 ዓመታት መልስ ስላልተገኘለት ጥያቄ ነው። የስዊድን ንጽህና የቆሰለበት ሌሊት። ኦሎፍ ፓልሜ የተወለደው ከሀብታም ቤተሰብ ቢሆንም ምርጫው ግን የድሆችና የሰራተኛው ወገን መሆን ነበረ። ሶሻል ዲሞክራት ነው። ንግግሮቹ እንደ እሳት ይነዳሉ። በዓለም ዙሪያ ያሉ አምባገነኖችን ይገስጻል። በእርግጥ ፓልሜ ጠላቶች አልነበሩትም ማለት አይቻልም። እንዲያውም በገዛ ሀገሩ ያሉ የቀኝ አክራሪዎች፣ የጦር መኮንኖችና የንግድ ባለቤቶች ይህ ሰው ሀገሪቱን ወደ ኮሙኒዝም እየመራት ነው ብለው ይጠሉታል። ነገር ግን ስዊድን ናት። ስዊድን ውስጥ ፖለቲከኞች ያለ ጥበቃ በባቡር ይሄዳሉ፣ ግሮሰሪ ይገዛሉ። ፓልሜም ያንን ነፃነት ይወድ ነበር። ፌብሩዋሪ 28 1986 ፓልሜ ለጥበቃ ሰራተኞቹ ዛሬ አታስፈልጉኝም ብሎ አሰናበታቸው። ከባለቤቱ ኤሊዛቤት ጋር ዘ ብራዘርስ ሞዛርት የሚል ፊልም ለማየት ወደ ግራንድ ሲኒማ ሄዱ። ፊልሙ አልቆ ከምሽቱ 11 ሰዓት ከ21 ላይ ጥንዶቹ በበረሃ በተሸፈነው የስቶክሆልም ጎዳና እግራቸው መጓዝ ጀመሩ። ከኋላቸው አንድ ጥላ ይከተላቸው ነበረ። ፓልሜና ኤሊዛቤት አንዲት ሱቅ ፊት ለፊት ቆመው ልብስ ሲመለከቱ ያ ጥላ ቀረባቸው። በሰከንዶች ውስጥ 2 ጥይቶች ተተኮሱ። አንደኛው ፓልሜን በጀርባ በኩል አልፎ ህይወቱን ወዲያውኑ አጠፋው። ሁለተኛው ኤሊዛቤትን በትንሿ ቆሰላት። ነፍሰ ገዳዮቹ በደረጃዎች በኩል አምልጦ ጠፋ። እዚያ ጋር ነው ትልቁ ድራማ የሚጀመረው። የስዊድን ፖሊስ እንዲህ አይነት ነገር ገጥሞት አያውቅም። ግድያው የተፈጸመበት ቦታ በደንብ አላጠሩም ነበር። ሰዎች በደሙ ላይ ይረግጡ ነበር። ጥይቶቹን ያገኘው ፖሊስ ሳይሆን አንድ ተራ ሰው ነው። የከተማዋ መውጫ መንገዶች ወዲያውኑ አልተዘጉም። ነፍሰ ገዳዩን ለማግኘት የነበራቸው ወርቃማ ሰዓት በከንቱ ባከነ። የፖሊስ አዛዡ ሃንስ ሆልመር የወንጀል ምርመራ ልምድ ባይኖረውም ምርመራውነት በበላይነት ተቆጣጠረ። እናም ኩርዶች ናቸው የገደሉት በሚል አንድ አባዜ ውስጥ ገባ። በመቶዎች የሚቆጠሩ ኩርዶችን አሰረ። ያለምንም ማስረጃ አልነበረም። የፖሊስ ምርመራው እንደ ኮሜዲ ፊልም መሆን ጀመረ። አመታት አለፉ። ፖሊስ በ1988 ክሪስታል ፒተርሰን የተባለ የጎዳና ላይ ተሳዳቢና የአደንዛዥ ሱሰኛን ያዘ። ኤሊዛቤት ፓልሜ እሱ ነው ብላ መሰከረች። ተፈረደበት። ነገር ግን አንድ ችግር ነበረ። ፒተርሰን ፓልሜን የሚገልበት ምንም አይነት የፖለቲካ ምክንያት አልነበረው። የጦር መሳሪያውም አልተገኘም። በኋላም በይግባኝ ተፈታ። ስዊድን እንደገና ወደ ዜሮ ተመለሰች። የሴራ ትንታኔዎች እንዳሸንፈሉ። አንደኛው ደቡብ አፍሪካ። ፓልሜ አፓርታይድን በጽኑ ይቃወም ስለነበር የደቡብ አፍሪካ የስለላ ድርጅት ገድሎት ሊሆን ይችላል ተባለ። ሲአይኤ አሜሪካ ፓልሜን እንደ የሶቪየት ደጋፊ ስለምታየው አስወግደው ይሆን? ሶስተኛ ራሱ የስዊድን ፖሊስ። በፖሊስ ውስጥ ያሉ ቀኝ አክራሪዎች በፓልሜ ጥላቻ ተነሳስተው ራሳቸው ገድለውት ምርመራውን አበለሻሽተውት ነው ይሆን? እያንዳንዱ ሀሳብ የሚያሳምር ማስረጃ አለው፣ ግን ደግሞ ምንም ማረጋገጫ የለውም። በ2020 እንደ አውሮፓውያን አቆጣጠር የስዊድን አቃቤ ሕግ ያልተጠበቀ መግለጫ ሰጠ። ግድያ የተፈጸመው ስቲግ ኢንግስትሮም በተባለ ሰው ነው አሉ። ይህ ሰው በወቅቱ የስካንዲያ ሰው ተብሎ ይታወቅ ነበር። እሱ የግድያው ምስክር ነኝ ብሎ ለፖሊስ ደጋግሞ ቃሉን የሰጠ ሰው ነው። ኢንግስትሮም በ2000 ዓ.ም ራሱን አጥፍቶ ሞቷል። ፖሊስ እሱ ነው ቢልም ምንም አይነት አዲስ የቴክኒክ ማስረጃ ወይም ፎረንሲክ አላቀረበም። እሱ ስለሞተ ክሱን ዘግተናል አሉ። ስዊድናውያን ግን አልረኩም።
34 ዓመት ሙሉ የተካሄደው ግዙፍ ምርመራ በሚሊዮን የሚቆጠር ዶላር የፈሰሰበት ፋይል እንዲህ በቀላሉ ሞቷል በሚል ቃል ሲዘጋ ማየት ውርደት ነበረ። ኦሎፍ ፓልሜ የተገደለው በስዊድን ልብ ውስጥ ነው። ከዚያ ቀን በኋላ ስዊድናውያን ያላቸውን ደህንነትና መተማመን አጡ። ፖለቲከኞች ጥበቃ ማድረግ ጀመሩ። ያቺ የዋህ ሀገር ለዘላለም ተቀበረች። የኦሎፍ ፓልሜ ግድያ መልስ አላገኘም። ምናልባት ፖሊስ እንደሚለው ኢንግስትሮም ገድሎት ይሆናል፣ ወይም ደግሞ ትልቁ ሴራ አሁንም ተደብቆ ይገኛል። አንዳንድ ጊዜ እውነቱ በጣም አስፈሪ ከመሆኑ የተነሳ ማህበረሰቡ በቀላሉ ውሸትን መምረጥ ይመርጣል። ፓልሜ ለዓለም ድሆች ድምጽ ነበር። ነገር ግን በገዛ ሀገሩ ጎዳና ላይ ድምጹ ጠፋ። አሁን ስዊድን ስትሄዱ ስቶክሆልም ላይ ያቺን ምልክት ታያላችሁ። ፓልሜ የወደቀበት ቦታ። ያ ቦታ የሚያስታውሰን ስለ ሞት ብቻ አይደለም፣ እውነት በበረዶ ውስጥ ለዘላለም ተቀብራ ልትቀር እንደምትችል ጭምር እንጂ። በእግር መጓዝ ሁልጊዜም ሰላማዊ አይደለም።